የትረካው መነሻ በልጅነት ጭጋግ ውስጥ ወደሚያንዣብብ አንድ የደበዘዘ ትዝታ ይወስደናል። በዚያም አንድ ትንሽ ወጣት ለዓመታት በልቡ ውስጥ የያዘውን አንድ የቃል ኪዳን ቁልፍ አንድ ቀን ከፍታ የምታስረክበውን ያችን የልጅነት ፍቅሩን በመናፈቅ የቆየውን ቃል ኪዳን ያስታውሳል። ከዓመታት በኋላ ያንን ትዝታ በልቡ የያዘው ራኩ ከሹዌጉሚ አንጃ ከሆነው ከያኩዛ ቤተሰብ የተገኘ የሁለተኛ ደረጃ ተማሪ ወጣት ሆኖ ይጠብቀናል። ምንም እንኳ የወደፊቱ የቡድኑ መሪ የመሆን ከባድ ኃላፊነት በትከሻው ላይ ቢቀመጥም በውስጡ የሚኖረው ራኩ ግን ከዚህ ሁሉ ግርግር ርቆ ሰላማዊ ሕይወትን የሚናፍቅና ከአመጽ ይልቅ ደግነትን የሚመርጥ ፍጹም የተለየ ማንነት ያለው ወጣት ይሆናል። አንድ ተራ የሚመስለው የትምህርት ቤት ቀን ግን አንዲት ቢጫ ጸጉሯም ልጅ ከትምህርት ቤት ግድግዳ ላይ ስትበር ፊቱ ላይ በማረፍ መሬት ላይ ስትዘርረው የሕይወቱን መደበኛ ምት በአንድ ጊዜ ያናጋበታል። ይህ ድንገተኛ ክስተት በሁለቱ መካከል ከፍተኛ የቃላት ግጭት ሲያስነሳ፣ ነገሩን ይበልጥ የሚያባብሰው ደግሞ ይህች ኪሪሳኪ የተባለችው ግልፍተኛ ልጅ ዝውውር የመጣች አዲስ ተማሪ ሆና የክፍል ጓደኛውም እንደምትሆን ሲረዳ ይሆናል። ይህች ከኒውዮርክ የመጣች ኪሪሳኪ እንደ ምዕራባውያኑ በግልጽ የመናገር ልምዷ ወንድ መሳይ ባህሪዋና ከራኩ እንኳን የምትበልጥ አካላዊ ጥንካሬዋ በአንድ ጥቃት በቀላሉ መሬት ላይ ልትጥለው እንደምትችል ያሳያል። የራኩ ልብ ግን ከዚህች ግልፍተኛ ሴት ፍጹም ተቃራኒ ባህሪ ላላትና ለስለስ ያለችው ለክፍል ጓደኛው ለኮሳኪ ይመታል። ለዚህችው ገርና ሴታዊ ባህሪ ለተላበሰችው ኮሳኪ ያንን የልጅነት ቃል ኪዳን የያዘውን ቁልፍ የምትከፍትለት እሷ እንድትሆን በውስጡ ይመኛል። በዚያች ምሽት ወደ ቤቱ ሲመለስ ግን አባቱ የሹኢጉሚ ቡድን በሃይቭ ከሚባል ትልቅ የማፊያ ቡድን ጋር በከፈተው ጦርነት ምክንያት የደረሰው ከባድ ጉዳት ያሳየዋል። ይህንን ደም መፋሰስ ለማስቆም ብቸኛው መንገድ ደግሞ በሁለቱ ቡድኖቹ መካከል የሚፈጸም የጋብቻ ስምምነት መሆኑን ያስረዳዋል። የራኩን ይሁንታ ሳይጠይቅ ከቢሃይቪ ቡድን መሪ ልጅ ጋር ሁሉንም ነገር እንዳመቻቸና ይህንን ጋብቻ እምቢ ቢል የሚፈሰው ደም በህሊናው ላይ እንደሚቆይ ሲነግረው ምንም አማራጭ ስለማይኖረው ሳይወድ በግድ የአባቱን ውሳኔ ይቀበላል። ነገር ግን ሊያገባት የታጨለትና የሁለቱም ቡድኖች ሰላም የምታመጣው ሴት ጠዋት ላይ ህይወትን ያመሰቃቀለችውና ከማንም በላይ የሚጠላት ኪሪሳኪ መሆኗን ሲረዳ የሚገጥመው ድንጋጤ ከምንም ጋር የማይነጻጸር ይሆናል። ልክ እንደ ራኩ ሁሉ በሁኔታው የተደናገጠችው ኪሪሳኪ ይህ የታቀደ ጋብቻ እንዲሰረዝ ብትጠይቅም የሁለቱም ወንጀለኛ ቡድን መሪዎች የሆኑት አባቶቻቸው ግን ለቤተሰቦቻቸው ሰላም ሲባል አስመስለውም ቢሆን ግንኙነት እንዲጀምሩ ያስገድዷቸዋል። በመሆኑም ሊፈስ ከሚችለው ደም ስርቆት ለመታደግ ሲሉ ብቻ የውሸት ፍቅረኛሞች ለመምሰል የሚገደዱ ሲሆን የኪሪሳኪ የግል ጠባቂ የሆነው ክላውድ ግን በሁለቱ መካከል ያልተለመደ ነገር እንዳለ በመጠርጠር ግንኙነታቸው እውነተኛ መሆኑን ለማረጋገጥ እንደ ጥላ መከታተል ይጀምራል። ይህ የማያቋርጥ ክትትልና ፍጹም ተቃራኒ ባህሪያቸው ደግሞ አብረው በሚሆኑበት ጊዜ የሚሰማቸውን የመታፈን ስሜት ከምን ጊዜው በላይ የከፋ ያደርግባቸዋል። የታሰበው ጋብቻ ዜና ትምህርት ቤቱን ሲያዳርስ የክፍል ጓደኞቻቸው እንደ እውነተኛ ጥንዶች መቀበል ሲጀምሩ፣ ራኩ ግን በክፍል ውስጥ በስጉር የሚወዳት ኮሳኪ ስላለችና ከዚህ አስገዳጅ ሁኔታ ለማምለጥ መንገዶችን መፈለግ ይጀምራል። በበኩሏ ራኩን በድብቅ የምትወደው ኮሳኪ ደግሞ ልቧ በከፍተኛ ሐዘን ይሰበራል። በዚህ መሃል ግንኙነታቸውን የሚጠራጠረው ክላውድ በትምህርት ቤት ሳይቀር ጥላ መስሎ ሲከታተላቸው የእርሱ የማያቋርጥ መኖር ኪሪሳኪን ከጓደኞቿ ስለሚነጥላትና በድሮ ትምህርት ቤቷም ተመሳሳይ ሁኔታ ጓደኛ አልባ እንዳደረጋት በማስታወስ ከባድ የብቸኝነት ስሜት ውስጥ ይከታታል። ራኩ በአባቱ ትዕዛዝ ተመሳሳይ የብቸኝነት ህይወት ስላሳለፈ ስሜቷን የሚረዳላት ሲሆን ብቻውን ወደ ነበረችበት ኪሪሳኪ ቀርቦ የክፍል ጓደኞቿን መረጃ የያዘ ደብተር በመስጠት ከእነርሱ ጋር በቀላል ወዳጅነት እንድትጀምር ያግዛታል። በድጋሚ ህይወት የተሰማት ኪሪሳኪም የራኩን ምክር ተቀብላ ወዲያውን ወደ ተግባር የምትገባ ቢሆንም ባልተጠበቀ ሁኔታ አንዷ ጓደኛው የተማሪዎችን መረጃ የጻፈችበትን ደብተር ስታገኝ ኪሪሳኪ እነሱን ለመግደል እንዳሰበች በመጠርጠር በድንጋጤ ለሌሎች ታሰራጫለች። የኪሪሳኪን እውነተኛ ሀሳብ ወዲያውን የምትረዳ ኮሳኪ ግን ጓደኞቿን የበለጠ ለማወቅ በማሰብ እንዳደረገችው በመግለጽ ኪሪሳኪ ራሷ ስለማንነቷ በግልጽ በመንገር የቅርብ ጓደኛሞች እንዲሆኑ ትመክራታለች። ይህንን ተከትሎ ኪሪሳኪ ለመጀመሪያ ጊዜ እውነተኛ ጓደኛ በማግኘቷ ልቧ በታላቅ ደስታ ይሞላል። በቀጣዩ ቀን ማሪካ የምትባል እጅግ ውብ የሆነች አዲስ ተማሪ የራኩ ክፍል ስትገባ ልክ እንደ ኪሪሳኪ ሁሉ እርሷን በግል ጠባቂዎች የምትጠበቅ
የፖሊስ ኮሚሽነር ልጅ መሆኗ ይታወቃል። ነገር ግን የሁሉንም ሰው ቀልብ የሚስበውና ሁኔታውን የሚያናውጠው ማሪካ የራኩ የልጅነት እጮኛ መሆኗንና እሱን ለማግባት እንደመጣች በድፍረት መናገሯ ሲሆን ራኩ ግን ልጅቷን ከዚህ በፊት ፈጽሞ እንደማያውቃት ስለሚሰማው በድንጋጤ ይዋጣል። ራኩ በአጋጣሚ የማሪካን የአንገት ሐብል ሲመለከት የቁልፍ ምልክት እንዳለው ያስተውላል። ይህ ደግሞ ምናልባት ቃል የገባላት ልጅ ልትሆን እንደምትችል እንዲጠራጠር ያደርገዋል። የማሪካ ድንገተኛ መምጣት የክላውድን ትኩረት ወዲያውኑ የሚስብ በመሆኑ ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በቀጥታ ወደ ራኩ በመሄድ ማብራሪያ እንዲሰጠው ይጠይቀዋል። ራኩ በበኩሉ ከኪሪሳኪ ጋር ያለው የውሸት ግንኙነት እንዳይጋለጥበት ስለሚሰጋ ማሪካ የሴት ጓደኛ መሆኗን በመካድ ፈጽሞ እንደማያውቃት አድርጎ ይናገራል። ይህንን ተከትሎ ራኩ በሚያስገርምና በተዋጣለት ትወና ኪሪሳኪን ብቻ ከልቡ እንደሚወዳት ክላውድን ለማሳመን የሚሞክር ሲሆን ኪሪሳኪ ግን የራኩን ቃላት ቃል በቃል በማመን በእርግጥም ከሷ ጋር ፍቅር እንደያዘ ትገምታለች። በዚህም የተነሳ ባልታወቀ ምክንያት ከፍተኛ የደስታ ስሜት የሚሰማት ሲሆን ይህ ሁኔታ እሷም ለራኩ ተመሳሳይ ስሜት በውስጧ እያደገ መሆኑን ያመላክታል። ከዚያኛው ክስተት በኋላ በራኩና በኪሪሳኪ መካከል የነበረው ሽኩቻ ጋብ ብሎ መቀራረብ ቢጀምሩም በመካከላቸው የሰፈነው ሰላም ግን ጊዜያዊ መሆኑን ራኩ ስለ ልጅነት የጋብቻ ቃል ኪዳን ሲያነሳ በግልጽ ይታያል። ኪሪሳኪ ግን ራሷ የቃል ኪዳን አካል ብትሆንም ስለ ጋብቻ ጉዳዩ ፈጽሞ የምታስብበት መንፈስ ውስጥ ስለማትገኝ ለጉዳዩ ምንም አይነት ትኩረት ስትሰጠው አትታይም። አንድ ቀን ራኩ፣ ኪሪሳኪና ኮሳኪ በራኩ ቤት ውስጥ በጋራ ለማጥናት ሲወስኑ ትዕይንቱ ወደ ያልተጠበቀ የወንበዴዎች ስብሰባነት ይለወጣል። ኪሪሳኪ በሚገባ ሱፍና ከረባት ከለበሱ የንብ ቀፎ ቡድን አባላት ታጅባ ስትደርስ የሹኢጉሚ ቡድን የያኩዛ አባላትም የወደፊቱን መሪያቸውን ለማጀብ በዝግጅት ላይ ይጠብቋቸዋል። ሁኔታው ይበልጥ የሚያወሳስበው ደግሞ ማሪካ በድንገት ከፖሊስ አባላት ጋር ስትከሰት ሲሆን እነዚህም የፖሊስ አባላት የኮሚሽነሩን ልጅ በወንበዴዎች ዋና መስሪያ ቤት ውስጥ የመጠበቅ ልዩ ኃላፊነት ተጥሎባቸው ይገኛል። በዚህ ሁሉ ትርምስ መሃል የያኩዛ አባላት ራኩንና ኪሪሳኪን ለማቀራረብ በሚል የዋህ ሐሳብ ሁለቱንም በአንድ ጨለማ መጋዘን ውስጥ ቆልፈውባቸው ይሄዳሉ። ነገር ግን ይህ እቅዳቸው ሙሉ በሙሉ በመክሸፉ ኪሪሳኪን ወደ ከባድ ስቃይ ውስጥ ይከታታል። ምክንያቱም ጨለማን የምትፈራ በመሆኗ ፍርሃቷ አንቀጥቅጧት ራኩን አጥብቃ ተጠግታው ትቀመጣለች። ራኩ ግን እሷን ከማረጋጋት ይልቅ ወንዶና አስመሳይ መሆኗን እየጠቀሰና በጨለማ ፍርሃቷ እየተገረመ በእሷ ላይ ሊሳለቅ ይጀምራል። ይህ በእንዲህ እንዳለ ትዕይንቱ ወደ ኮሳኪ ቤት ሲሸጋገር ከራኩ ጋር የጋብቻ ቃል ኪዳን የገባችው ልጅ እሷ እንደሆነች የዚህ ማረጋገጫ የሆነው ቁልፍ የያዘ የአንገት ሐብል በሳጥን ውስጥ እንዳስቀመጠች ይገለጣል። ኮሳኪ ይህንን እውነታ በቀጥታ ከመንገር ይልቅ ራኩ በራሱ መንገድ እንዲያስታውሳት ለማድረግ የተለያዩ እቅዶችን ታወጣለች። ከነዚህም መካከል በትምህርት ቤቱ የባህል ፌስቲቫል ላይ በሚቀርበው ድራማ ላይ ራኩ ከዚህ ቀደም ያነሳውን የሮሚዮና ጁሊየት ጭብጥ ማቅረብ አንዱ ይሆናል። ይህ ጭብጥ በክፍል አስተማሪዋና በጓደኞቿ ዘንድ ወዲያውኑ ተቀባይነት ቢያገኝም የኮሳኪ እቅድ ግን ባልታሰበ ሁኔታ ይበላሻል። ራኩ በቀጥታ የሮሚዮ ሚና እንዲጫወት ሲመረጥ የእሱ ጁሊየት እንድትሆን የምትመረጠው ኮሳኪ ሳትሆን ኪሪሳኪ ትሆናለች። በዚህም የተነሳ ኮሳኪ ከፍተኛ ብስጭት ቢሰማትም ስሜቷን በውስጧ ደብቃ ራኩና ኪሪሳኪ ሚናቸውን በአግባቡ እንዲወጡ ድጋፏን እንደምትሰጥ ትገልጻለች። በመቀጠልም ራኩና ጓደኞቹ የድራማውን ልምምድ በተራራ ላይ በሚገኝ ቪላ ውስጥ ለማድረግ ሲስማሙ ምሽት ላይ ልምምዱ ሲያልቅ በተጠለለ ቤት ውስጥ የሚካሄድ ጨዋታ ለመቀላቀል ይወስናሉ። በጨዋታው ላይ ጥንዶች ስለሚፈጠሩ ኮሳኪ ይህ ከራኩ ጋር ለመቀራረብ በጥሩ አጋጣሚ እንደሚፈጥርላት ተስፋ ስታደርግ ባልተጠበቀ ሁኔታ ከጓደኞቻቸው አንዱ ኪሪሳኪ በጫካ ውስጥ መጥፋቷን ይናገራል። ኪሪሳኪ ጨለማ እንደምትፈራ አስቀድሞ የሚያውቀው ራኩም ምንም ሳያቅማማ ወዲያውኑ ወደ ጫካው በመግባት እሷን መፈለግ ይጀምራል። ከፍለጋው በኋላ ራኩ በፍርሃት ተሸማቃ ያገኛትና ኪሪሳኪን ካረጋጋት በኋላ ሁለቱን የሌሊቱን ሰማይ ውበት እየተመለከቱ ጸጥ ያለ ጊዜ ያሳልፋሉ። በዚህ መሃል ራኩ በድብቅ የምትወደው ኪሪሳኪ
በእርግጥም ፍቅረኛሞች እንደሆኑ በመንገር ስሜቷን ለመግለጽ ስትሞክር ስሜት አልባው ራኩ ግን በሐሳቧ ላይ በመሳለቅ እንደማይጣጣሙ ይነግራታል። ፍቅሯ ተቀባይነት በማጣቱ ልቧ ተሰብሮ ወደ ማረፊያ ክፍሏ ስታመራ ኮሳኪ ራኩ ከዚህ ቀደም ከነገራት ጋር ተመሳሳይ የሆነ ቁልፍ ያለው የአንገት ሐብል አድርጋ ስታይ ሐዘኗ ወደር የለሽ ይሆናል። ራኩና ኮሳኪ እንደሚዋደዱ ሙሉ በሙሉ የተረዳችው ኪሪሳኪ ተስፋ በመቁረጥ ኮሳኪ እሷን እንድትተካ በማሰብ ከጁሊት ሚናዋ ለመልቀቅ ትወስናለች። ይህ ብቻ ሳይሆን በቅርቡ ወደ ኒውዮርክ ለመመለስም ታቅዳለች። ነገር ግን እጣ ፈንታ ሌላ እቅድ ይዞ ይጠብቃቸዋል። በሚቀጥለው ቀን ከዝግጅቱ በፊት የመጨረሻ ልምምዳቸው ሲያደርጉ ባልታሰበ አደጋ ኮሳኪ ከመሳለል ላይ በመውደቅ እግሯን ትጎዳለች። በዚህም ምክንያት ልምምዷን መቀጠል ስለማትችል ከሚናው እንድትለቅ ትገደዳለች። የኮሳኪ እግር ላይ በደረሰው ጉዳት መንቀሳቀስ ሲያቅታትና የተውኔቱ ቀንም ዳርቻው ላይ ሲደርስ ሌላ ተተኪ ፍለጋ የሚባክን ጊዜ ስለማይኖር ኪሪሳኪ የጁሊየትን ሚና ተረክባ ወደ መድረኩ የመመለስ ግዴታ ውስጥ ትገባለች። በጉጉት ሲጠበቅ የነበረው የተውኔቱ ቀን ሲደርስ የሺዩጉሚ ያኩዛና የቢሃይቭ ቡድን አባላት አዳራሹን በመሙላት የራኩንና የኪሪሳኪን ተውኔት ለማየት በጉጉት ይጠባበቃሉ። ሁለቱም በመድረክ ላይ በከፍተኛ ውጥረት ውስጥ ቢሆኑም ይህን ስሜታቸው ተቆጣጥረው እንከን የለሽ ትወና ለማቅረብ ይዘጋጃሉ። ትወናው በመጀመሪያው ላይ ያለ ችግር የሚፈስ ቢመስልም ባልተጠበቀ ሁኔታ ኪሪሳኪ ከጁሊየት ባህሪ በመውጣት የራሷን እውነተኛ ስሜት መግለጽ ስትጀምርና ራኩን በድንገት ምላሽ ሲሰጣት በመካከላቸው ያልተጻፈ የቃላት ምልልስ ይፈጠራል። ይህ ሁሉ ድንቅ የትወና አካል እንደሆነ የሚያስበው ታዳሚ ግን በሁኔታው በመደመም በከፍተኛ ድጋፍ ያበረታታቸዋል። ወደ ትወናው ለመመለስ ሲሉ ስህተታቸውን ለማረም በሚመስል መልኩ መሳሳማቸውን ሲቀጥሉ ከጀርባ ሆና ትዕይንቱን የምትከታተለው ኮሳኪ የምትወደው ወጣት ከሌላ ሴት ጋር ሲሳሳም በማየቷ ልቧ በቅናት ስሜት ይሰበራል። ትወናው እንዳለቀ ኪሪሳኪ ራኩን በትምህርት ቤቱ ጣሪያ ላይ ኮሳኪን እንዲያገኛት ከነገረችው በኋላ እሷም በዚያ ምሽት ወደ ኒውዮርክ እንደምትበር ትገልጽለታለች። በኪሪሳኪ ድንገተኛ ንግግር የተደናገጠው ራኩ የቃሏን እውነተኛነት ለማረጋገጥ በፍጥነት ወደ ትምህርት ቤቱ ጣሪያ ያመራል። ልክ እንደተባለውም ኮሳኪ ብቻዋን ራኩን እየጠበቀች ትገኛለች። የጋብቻ ቃል ኪዳን የገባችለት ልጅ እሷ ራሷ እንደሆነች ከገለጸችለት በኋላም ከራኩ ቁልፍ ጋር በትክክል የሚገጥም መቆለፊያ ያለውን የአንገት ሐብሏን በማሳየት አሁንም ድረስ እንደምትወደው በግልጽ ትነግረዋለች። የራኩ ልብ ቃል የተገባለትን ልጅ በማግኘቱ በደስታ ቢሞላም ነገር ግን አሁንም ልቡ ሙሉ በሙሉ በኪሪሳኪ ፍቅር ስለተያዘ የኮሳኪን ጥያቄ ላለመቀበል ይገደዳል። ለዚህም ከልብ ይቅርታ ይጠይቃታል። እንደ እድል ሆኖ ኮሳኪ የምትፈልገው የራሱን ደስታ ብቻ እንደሆነና ስሜቷን በግልጽ መግለጽ እንደቻለች ስለሚሰማት የራኩን ውሳኔ በሰፊ ልብ ትቀበለዋለች። በመጨረሻም የሚወደው ኪሪሳኪን ብቻ መሆኑን የተገነዘበው ራኩ በጠባቂዎቹና ከትራፊክ መጨናነቅ እንዲወጣ በምትረዳው ማሪካ እርዳታ አውሮፕላኗ ከመነሳቱ በፊት ኪሪሳኪን ለመያዝ ወደ አውሮፕላን ማረፊያው ይከንፋል። በዚህ መሃል ግን ክላውድ ከተባለ ሰው ጋር ሲፋጠጥ ለኪሪሳኪ ያለውን ፍቅር እንዲያረጋግጥ በሽጉጥ ይፈተናል። ራኩ ግን ምንም ፍርሃት ሳያሳይ ሽጉጡን በቀጥታ ወደ ጭንቅላቱ እንዲተኩስበት በመጠየቅ ክላውድን መልሶ ይፈትነዋል። በመጨረሻም ራኩ ለኪሪሳኪ ያለውን ፍቅር እውነተኛ መሆኑን አምኖ መንገዱን ይለቅለታል። ኪሪሳኪ የአባቷ የግል ጄት ላይ ሆና ለመጨረሻ ጊዜ ከተማዋን ልትሰናበት ስትዘጋጅ ከኋላዋ ተስፋ ሳይቆርጥ እየተከተለ የአውሮፕላኑን ፍጥነት ለመቅደም የሚታገል አንድ ሰው ስታስተውል በቅጽበት ልቧ በፍጥነት ይመታል። ይህ ሰው በውርጩና በበረዶ ምሽት ውስጥ የእሷን ስም እየጮኸ ወደ አውሮፕላኑ የሚገሰግሰው ራኩ መሆኑን ስትረዳ የአውሮፕላኑ ጉዞ እንዲቆም ታደርጋለች። ከጄቱ ወርዳ ፊት ለፊት ስትጋፈጠውም በረጅሙ ማሳደድ በድካም የዛለውና በክላውድ ቡጢ ፊቱ ላይ ያረፈበትን ትንሽ ጉዳት በአይኖቿ ትመለከታለች። እሷም ለረጅም ጊዜ ሲፈልጋት የቆየችው የልጅነት ፍቅሩ እሷ አለመሆኗን ስትነግረው እሱም ሐቁን ከተቀበለ በኋላ እውነተኛ ደስታን የሚያገኘው ከሌላ ሴት ጋር ሳይሆን ከሷ ጋር ብቻ መሆኑን በልበ ሙሉነት ይገልጽላታል። በመጨረሻም ራኩ ምንም ነገር ሳያስቀር በልቡ ውስጥ የደፈነውን ጥልቅ ፍቅር በቃላት ሲዘረግፍላት ኪሪሳኪ በባህሪዋ በሚታወቀው የፌዝ ፈገግታ ፊቱን ካየችው በኋላ የቀዘቀዘውን የምሽት አየር በሚያሞቅ ጥልቅ እቅፍና መሳሳም ምላሿን ትሰጠዋለች። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።